ስለ ኢንቨስትመንት ብዙ ሰው ብዙ ነገር ተናግሯል። ነገር ግን መሬት ላይ አውርደን የምንሰራውን ኢንቨስትመንት ማንም የነገረን የለም። ይህንን መሬት ላይ አውርደን የምንሰራውን እንዴት እንደምንሰራው፣ ምን ላይ ብንሰራስ እንደሚያዋጣ፣ በህይወታችን የማንከስርበትን ኢንቨስትመንት ምን እንደሆነ ነግራችኋለሁ። አብራችሁኝ ቆዩ። በመጀመሪያ አንድ ሰው ኢንቨስትመንት አደርጋለሁ ካለ ምን ያስፈልጋል? ምን ያስፈልጋል አይደል? ገንዘብ። ስለዚህ ይሄንን ገንዘብ ማግኘት ይኖርበታል። ይሄንን ገንዘብ ደግሞ እንዴት ነው የሚያገኘው? ይሄንን ገንዘብ ከየት ነው የሚያገኘው? ከዚህ በፊት በሰራውላችሁ ቪዲዮ ስለ ሴቪንግ ሰርቼላችሁ ነበር። ስለዚህ ይሄንን ገንዘብ ምናልባት ከሴቪንግ ሊያመጣው ይችላል፣ ኦር ከተለያዩ አካላት፣ ኦር ከውርስ ሊያገኘው ይችላል። ብቻ ከተለያዩ አካላት ይሄንን ገንዘብ አገኘ። ስለዚህ ይሄንን ገንዘብ እንዴት ነው ወደ ኢንቨስትመንት የሚቀይረው? ስለዚህ መጀመሪያስ ኢንቨስትመንትስ ምን ማለት ነው? ኢንቨስትመንት ምን ማለት እንደሆነ በዝርዝር እንመልከት። ኢንቨስትመንት ማለት መዋለ ንዋይ ነው። ያለንን ገንዘብ፣ ጊዜ ተጠቅመን አንድ ነገር ላይ የምንሰበው፣ ከዛ በኋላ ያንን ነገር እንትን ካልን በኋላ ሌላ ኢንካም ጀነሬት የምናደርግበት ማለት ነው። ስለዚህ እንዴት ነው ኢንቨስትመንት የምናደርገው? ምንስ ላይ ኢንቨስት እንዳደርግ ያዋጣናል? ኢንቨስትመንት ሲባል ለምንድን ነው ኢንቨስት የምናደርገው? ለምን? ምክንያቱ ምንድነው የሚለውን ራሳችንን መጠየቅ ይኖርብናል። ከዛ በኋላ ይሄንን ራሳችንን ከጠየቀን በኋላ እንዴት ነው ኢንቨስት የምናደርገው? እንዴት? ከዛ ምን ላይ ኢንቨስት ብናደርግ ያዋጣል? ምን ላይ የተሻለ ኢንካም እናገኛለን የሚለውን ስለሱ ማወቅና መረዳት ይኖርብናል። ስለዚህ ለምን ኢንቨስት እናደርጋለን የሚለውን ትክክለኛ የሆነ ጎል ማስቀመጥ ይኖርብናል። ፋይናንሻሊ ስትሮንግ ለመሆን ነው፣ ምን ለመሆን ነው ኢንቨስት የምናደርገው የሚለውን ነገር ራሳችን መለየት ይኖርብናል። ይህንን ከለየን በኋላ እንዴት ነው ኢንቨስት የምናደርገው? ኢንካም ኦር የሆነ ገንዘባችንን ምን ላይስ ነው ኢንቨስት የምናደርገው? አብዛኞቻችን የተወሰነ ገንዘብ ይዘን ያንን ነገር ገንዘብ ሰርኩሌት ካላደረግነው ኢንፍሌሽን በጣም አስቸጋሪ ሆኗል አይደለ? የዋጋ ግሽበት እየተባለ እየተነገረ ነው። ስለዚህ እንዴት ነው የዋጋ ግሽበት ልንቋቋም የምንችለው? የሆነ ነገር ላይ ኢንቨስት በማድረግ ነው አይደለ? ስለዚህ እዛ ነገር ላይ ኢንቨስት ማድረግ ይገባናል ኦር ያስፈልገናል ማለት ነው። ለምን ኢንቨስት እንደምናደርግ በምክንያት ኢንቨስት ማድረግ እንዳለብን ራሳችንን ካወቅን ኦር ያንን ነገር ካረጋገጥን በኋላ ምንስ ላይ ነው ኢንቨስት ማድረግ ያለብን? አሁን ላይ በጣም እያዋጣ ያሉ ስራዎች፣ በጣም እንቅስቃሴ ያላቸው ስራዎች ምንድን ናቸው የሚለውን በዝርዝር መመልከት ይኖርብናል። በአካባቢያችሁ ያሉትን ነገሮች ማጥናት ያስፈልጋል። በአካባቢያችን ምን አይነት ነገር አለ? ሰው ምን ላይ እየተቸገረ ነው? አብዛኛው ጊዜ ኢንቨስትመንት ማለት የሰውን ችግር ተጠቅሞ ለዛ ችግር መፍትሄ መስጠት ነው አይደለ? እኛ የተወሰነ ወጪዎች አውጥተን ከዛ በኋላ የተወሰነ ፕሮፊት ለማግኘት ነው አይደለ? ለምሳሌ 100 ብር ካወጣን ከዛ በኋላ ይህንን 100 ብር ወደ 500 ብር እንዲያድግ ነው አይደል የምንፈልገው። ስለዚህ የሆነ ኢንቨስትመንት ያስፈልጋል። ይሄንን ገንዘብ ወደዚህ ሊቀይረው የሚገባ የሆነ ኢንቨስትመንት ያስፈልገናል ኦር የሆነ ነገር ያስፈልገናል ማለት ነው። ስለዚህ አሁን እኮ ግራ ይገባን፣ አብዛኞቻችን ግራ ገብቶን ኦር ስታክ አድርገን ያለ ነው እዚህ ጋር ነው አይደል? ምን አይነት ቢዝነስ ሰርቼ ነው ይሄንን 100 ብር ወደ 500 ብር ሊቀይረው የምችለው የሚለውን ነገር ነው። ስለዚህ 5 ቢዝነሶች አሉ፣ ብዙም ሰው አልተሰማራበትም። ስለዚህ እነዚህ ቢዝነሶች ላይ ትኩረት አድርጋችሁ ትንቀሳቀሱ እመክራለሁ። ለምሳሌ የመጀመሪያው ቢዝነስ ፀጉር ቤት ነው። ፀጉር ቤት በጣም ያዋጣል። አንድ ሰው ቢያንስ አንድ ወንድ ልጅ እንግዲህ ከሆናችሁ ታውቁታላችሁ፣ ቢያንስ በየ15 ቀኑ ፀጉር ቤት እንሄዳለን አይደለ? ስለዚህ በጣም የሚያዋጣ በጣም ከተማው ላይ እየተስፋፋ ያለ ነገር ፀጉር ቤት ነው። ፀጉር ቤቱን ግን የት እንደምከፍቱት መለየት ይኖርባችኋል። አብዛኛው ቢዝነስ ያለበት አካባቢ መሆን አለበት። ይሄ ፀጉር ቤት መከፈት ያለበት ሰፈር ውስጥ ከከፈትክ እኮ ምንም አይነት እንቅስቃሴ ላይ ኖር ይችላል አይደለ? ስለዚህ ህንጻም ላይ ወጥተህ መከሬት የለብህም። ምክንያቱም በጣም ኮስት ወጪ ነው። የቤት ኪራዩ ከፍተኛ ስለሆነ ከትርፉ ኪሳራውን የሚያመዝነው። ስለዚህ ምንድነው የት ቦታስ ነው መክፈት ያለብኝ የሚለውን ማጣራት ይኖርብሃል። ስለዚህ ፀጉር ቤት የት ነው መከፈት ያለበት? አብዛኛው ጊዜ የሚመረጠው የመኪና እጥበት ባለበት አካባቢ። ሰው መኪናውን እያሳጠበ ፀጉሩን መቆረጥ ይፈልጋል፣ የሆነ ነገር ማድረግ ይፈልጋል። ስለዚህ ፀጉር ቤትን ከመኪና ማጠቢያ አካባቢ ቢሆን የተሻለ ይሆናል። ሁለተኛው ኮፊ ሃውስ ነው። ኮፊ ሃውስን የት ነው የምንከፍተው የሚለውን ነገር መለየት ይኖርብናል። ኮፊ ሃውስን የምንከፍትበትን ቦታ ብዛት ማተር ያደርጋል። መጀመሪያ ለንግድ ኦር አንድ ነገር ኢንቨስት ለማድረግ ቦታው በጣም ቫልዩብል መሆን አለበት። ቦታው ላይ ሰው እንቅስቃሴ ከሌለው ይሄ ኢንቨስትመንት የከሰረ ነው የሚሆነው። ስለዚህ ኢንቨስት ስናደርግ ኦር ገንዘባችንን የሆነ ነገር ላይ እንትን ስንል
ኢንካም ለማግኘት ነው አይደለ? ይህንን ገንዘብ የምናወጣው ኢንካም ለማግኘት እስከሆነ ድረስ ምን ላይ ካልኩሌትድ የሆነ ነገር ላይ መዋል አለብን። ስለዚህ ኮፊ ሃውስ የምንከፍት ከሆነ የት ነው ኮፊ ሃውሱን የምንከፍተው? አብዛኛው ጊዜ ይሄኛው ኮፊ ሃውስ የሚያዋጣው ተብሎ የሚገመተው ባንኮች፣ ኢንሹራንሶች ያሉበት አካባቢ ነው። ስለዚህ ባንኮች፣ ኢንሹራንሶች ባሉበት አካባቢ፣ ትምህርት ቤቶች ባሉበት አካባቢ ኮፊ ሃውስ ቢከፈት አዋጭና አትራፊ ነው። ሌላም ላቢያጆ አካባቢ እንዳለበት የመኪና ማጠቢያ አካባቢ ቢከፈት የተሻለ ነው። ማርኬት አካባቢ ምን መክፈት አለብን? ላቢያጆ ማለት የመኪና ማጠቢያ ነው። ብዙውን ጊዜ ከላቢያጆ አጠገብ ታከው የሚከፈቱትን ነገርኳችሁ አይደለ? ኦር ከላቢያጆ ጎን የሚከፈቱትን ጸጉር ቤት፣ ኮፊ ሃውስ ከላቢያጆ አጠገብ ክፈቱ። ለምንስ ላቢያጆን አትከፍቱትም? ላቢያጆ አሁን ላይ በጣም አዋጭ ነው። ሀገራችን ላይ በጣም ብዙ የመኪና እንቅስቃሴ አለ። ስለዚህ ሀገራችን እየለማችም ስለሆነ ብዙ አወራ ሊኖር ስለሚችል መኪናውን ብዙ ሰው ያሳጥባል። አንተ የተወሰነ ዋጋ አውጥተህ የተወሰነ ፕራይስ አውጥተህ በጣም ባልተጋነነ ዋጋ መኪና ቢታጠብስ? ያ ደግሞ ስታተስን ስለሚናገር አብዛኛው ሰው ከማን አንሺ በማለት መኪናውን ያሳጥባል። ስለዚህ እናንተ ይህንን ኦፖርቹኒቲ መጠቀም ይኖርባችኋል፣ ላቢያጆ በመክፈት ማለት ነው። ሌላው ደግሞ የልጆች ሆስፒታል ካለ ምን መክፈት ይኖርባችኋል? የልጆች ልብስ መሸጫ፣ የልጆች እቃ መሸጫ መክፈት ይኖርባችኋል። የልጆች እነዚህ ማድረግ ይኖርባችኋል። ምክንያቱም የልጆች ሆስፒታል ካለ ያ ልጅ እንግዲህ ታሞ ነው የሚመጣው አይደለ? ከዛ በኋላ በዛው አጋጣሚ ሲያዩ ይሄንን ገዙልኝ ይላል። እንግዲህ ቤተሰብ ደግሞ አይጨክንም። ስለዚህ ያንን ነገር ሊያደርግለት ይችላል። ስለዚህ እናንተ ይሄንን ወደ ቢዝነስ ቀየራችሁት ማለት ነው። ስለዚህ እናንተ አካባቢ የልጆች ሆስፒታል ካለ ከጎኑ ይሄንን ነገር ብትከፍቱ የተሻለና አዋጪ ነው። አምስተኛው ደግሞ በአካባቢያችሁ ጂም ቤት ይኖራል እንግዲህ አይደለ? ጂም ቤት ካለ ምን መክፈት ይኖርባችኋል? እንቁላል መሸጫ። አንድ ሰው ስፖርት ከሰራ በኋላ ያወጣውን ኢነርጂ መተካት ይኖርበታል አይደል? ኦር ያስፈልገዋል አይደል? ስለዚህ ምንድነው የሚጠቀመው ብለን ካሰበን አብዛኛውን ጊዜ እነዚህ ፕሮቲን የሆኑ ምግቦችን ነው። ፕሮቲን ከሆኑ ምግቦች ውስጥ አንዱ እንቁላል ነው። ተያዥ ግን የእንስሳት ተዋጽኦችን መክፈትም ትችላላችሁ። እንቁላል ብቻ ፎከስ ማድረግ የለባችሁም። ያው አብዛኛው ስፖርት የሚሰራ እንቁላል ላይ ፎከስ ስለሚያደርግ ነው። እናንተ እዛው አያይዛችሁ ወተትም እርጎም አያይዛችሁ መሸጥ ትችላላችሁ ማለት ነው። እነዚህን 5 ቢዝነሶች በቀላል መጀመር ትችላላችሁ። ግፋ ቢል እነዚህ ከ10 ሺህ ብር እስከ 50 ሺህ ብር ባለው ብትወጡባቸው ነው። ቀላል ቢዝነሶች ናቸው ግን አትራፊ ናቸው። ብዙ ሰው ፎከስ እያደረገባቸው ስላልሆነ ነው። አንዳንዶቹ ላይ ግን በጣም ተከታታይ ጸጉር ቤት ይኖራል፣ ተከታታይ ኮፊ ሃውስ ይኖራል፣ ተከታታይ ላቢያጆ ይኖራል። ግን እነሱ እንትን ስላሉ እነሱ ጎን መክፈት የለባችሁም። እናንተ ቦታውን ማጥናት ይኖርባችኋል። ፕሌሱን የሚመጥን መሆን አለበት። የምትከፍቱት ኮፊ ሃውስም ሆነ ጸጉር ቤትም ቦታውን ያማከለ እንጂ የተጋነነ የግድ መሆን የለበትም። ባላችሁ አቅም ኢንቨስት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ኢንቨስትመንት፣ ምን አይነት ኢንቨስትመንት አለ መሰላችሁ? ኢንቨስትመንት ኢን ስቶክ ማርኬት፣ ቦንድ አለ፣ ከዛ ክሪፕቶ አለ። ስለዚህ እነዚህ አይነት 3 ኢንቨስትመንቶች አሉ። ምንድነው ስቶክ ማርኬት? ምንድነው ቦንድ? ምንድነው ክሪፕቶ? ለምሳሌ ከክሪፕቶ እንነሳ። ክሪፕቶ እኛ ሀገር ያው አይታወቅም፣ መንግስትም አይፈቅደውም። ይሄን ነገር እንትናችን ላይ የለም ህጋችን ላይ በክሪፕቶ መገበያየት እንደማይቻልና ጋሪ እንደሆነ እንትን ይላል። ግን የውጭ ዓለም ላይ በጣም እየተጠቀሙበት ካሉት ነገሮች አንዱ በክሪፕቶ ነው። በክሪፕቶ ብዙ ሰዎች ክሪፕቶ ላይ ኢንቨስት ያደርጋሉ። ከዛ በኋላ ጥሩ ኢንካም ያገኛሉ። ስለዚህ እኛ ሀገር ክሪፕቶ የተፈቀደ ስላልሆነ ከኛ ሀገር ኮንቴክስት አንጻር ስናየው አስቸጋሪ ነው። ሌላው ደግሞ ቦንድ ነው። ቦንድ ከመንግስት ነው የምንገዛው እንጂ አሁን ላይ ከግል እንትኖች ሴክተሮች ይህንን ቦንድ መግዛት አንችልም። አዋጭም ነው፣ በተወሰነ ደረጃ እንገዛዋለን። ሴቭ የሚባል ነው። ሴቭ ኢንቨስትመንት ከሚባሉ ነገሮች ቦንድ አንዱ ነው። ምክንያቱም ከመንግስት ስለሚገዛ ነው። ቦንድ ከገዛን በኋላ ሎ ሪተርን ነው ያለው ወይም አነስተኛ ተመላሽ ነው ያለው። ቦንድ ላይ ትርፉ አነስተኛ ነው፣ በሆነ ፐርሰንት ነው፣ የሆነ ያህል አመት ነው የሚቀመጠው። ለምሳሌ ካስታወሳችሁት የህዳሴ ግድብ ቦንድ ነበር አይደለ? ቦንዱ ስንት ነበር ሊግ ሲገዛ የነበረው? ለ5 አመት ለምናምን ለረጃጅም ጊዜ ነበር አይደለ? ምክንያቱም መንግስት ገንዘብ የሚያገኝበት ስለሆነ ይህንን በረጅም ጊዜ ነው የሚያደርገው። ከዛ በሆነ ፐርሰንት ይኖረዋል። ለምሳሌ
5% ሊኖረው ይችላል፣ 6% ሊኖረው ይችላል፣ 7% ሊኖረው ይችላል። ስለዚህ በዛ ፐርሰንት ነው ይህንን እንትን ልናገኝ የምንችለው። እንደውም ተለቅ ሲል እንትኑ የእድሜው ይሄ ቦንዱ ጊዜ መክፊያው ጊዜ ሲረዝም 12% 13% ሊሆን ይችላል። ስለዚህ ቦንድ ላይ ፎከስ ማድረግ ያን ያህል አዋጭ አይደለም። ሌላው ደግሞ መርሳት የሌለብን ነገር ኢንቨስትመንት በአጭር ጊዜ የሆነ የምናፍስበት ነገር አይደለም። ረጅም ጊዜ ፕሮሰስ የሚያስፈልገው ነገር ነው። ለምሳሌ አንድ ገበሬ ዘር ይዘራል አይደለ? ዘር ዘርቶ ወዲያው ልጨድ አይልም አይደል? ያ ዘር ተብላልቶ ጸጥ የሚልበት ጊዜ አለ። እሱን ኮትኩቶ አርሞ ምን ብሎ ኦልሞስት አንድ 6 ወር 7 ወር ጠብቆ ነው አይደለ የሆነ ትርፍ የሆነ ብቅ ማለት የሚጀምሩት ወደ የሆነ ትርፍ ማግኘት የሚችለው። ኢንቨስትመንትም እንደዛ ነው። አንተ ገበሬው ነህ፣ ኢንቨስትመንት ደግሞ ያደረገው ዘር ላይ ነው የዘራኸው። ስለዚህ ኢንቨስት ምን ላይ ነው የማደርገው ብለህ ማተኮር ይኖርብሃል። ሌላው ደግሞ ኢንቨስትመንት ትዕግስትን ይፈልጋል፣ ጽናትን ይፈልጋል እንጂ በአንድ ይህንን ነገር እንትን ስላልክ በአንድ የሚሳካ ነገር አይደለም። በትዕግስት በጽናት ነው። እንዳልኩ ነው ገበሬ ዘር ከዘራ በኋላ ይሄ ነገር አልበቀለም እንዲህ ብሎ አያወጣውም። ያንን ዘር በትዕግስት ይጠብቀዋል። ያ ዘር ካፈሩ ጋር ተብላልቶ ምን ብሎ አይደለም የሚያድገው። ስለዚህ ኢንቨስትመንትም ያንተም ከገበያው ጋር ተላምዶ ምን ብሎ ነው ሊያመጣ የሚችለው። ስለዚህ ፎከስ አድርገህ ኢንቨስትመንት ላይ ማተኮር ይኖርባል። ሌላው ደግሞ እስካሁን ስጠብቁት የነበረው ምንድነው የማንከስርበት ኢንቨስትመንት ብላችሁ እየጠበቃችሁ ነበር። አብዛኛው ጊዜ እነዚህ ነገሮች ላይ ኢንቨስት ብናደርግ ኢንካም ይኖረዋል፣ ልንከስረም እንችላለን። ይህንን እርግጠኛ የምንሆነው እንደ እንትናችን ነው፣ እንደ ኮንቴክስቱ ነው። በጣም አትራፊም ልንሆን እንችላለን፣ በጣም እንትን ልንል እንችላለን። ግን ለነዚህም የሚጠቅም በጣም ወሳኝ ከሆኑ ነገሮች፣ ወሳኝ ኢንቨስትመንት ከሆኑ ነገሮች አንጻር ምን ላይ ነው ኢንቨስት ማድረግ ያለብን የምንለው አሁን እነግራችኋለሁ። በጣም የሚያዋጣ ነው። ምንም አይነት 0% ኪሳራ ነው ያለው እዚህ ላይ ኢንቨስት ካደረጋችሁ ማለት ነው። ይሄ ኢንቨስትመንት ራስህ ላይ ኢንቨስት ስታደርግ ምንም አይነት ኪሳራ የለውም። ምክንያቱም ራስህ ላይ ኢንቨስት ያደረግከው ነገር ነገ ላይ እንትን ይልሃል። ኢንቨስትስ ምንድነው? ራሳችን ላይ የምናደርገው ማይንድ ሴት ላይ፣ ማይንዳችን ላይ፣ አስተሳሰባችን። መጀመሪያ አስተሳሰባችን ነው ለየትኛውም ነገር ለኢንቨስትመንት አስተሳሰባችን በጣም ወሳኝ ነው። ሌላው ኮሚኒኬሽን ስኪላችንን ማዳበር። ሌላው ላንጉጃችንን ቋንቋችንን ማሻሻል ይኖርብናል። ሌላው ደግሞ ስኬል። እነዚህ ነገሮች ላይ ኢንቨስት ካደረግን ምንም አይነት ኪሳራ የለውም። ምክንያቱም ነገ ላይ ይሄ ኢንቨስትመንት ቦንድ ገዛ ኦር የሆነ ኮፊ ሃውስ ከፈት ኦር ጸጉር ቤት ከፈት፣ ነገ ላይ ያ ነገር ሲነሳ ኦር ከዛ አካባቢ ስትነሳ ትረሳለህ። ነገር ግን የምትሰደደው ነገር ኢንቨስትመንት ያረከው ራስ ላይ ከሆነ ነው። ጭንቅላት ላይ አስተሳሰብ ላይ ኢንቨስት ካደረክ የትም ሀገር ሄደ ያንን ቢዝነስ ትጀምረዋለህ። ጸጉር ቤት መጀመር የምትፈልግ ከሆነ ስኬሉ ካለ የትም ሀገር ትጀምረዋለህ። ማሽኑ ስላለ ብቻ የትም ሀገር ልትጀምራችሁ ችሎታው ሳይኖር። ስለዚህ ጥሩ ችሎታው ይኑርህ፣ በዛ ነገር ላይ ራስን አዳብር። ኮሚኒኬሽንን፣ ላንጉጅን፣ ስኪልህን አስተካክል። ከዛ በኋላ ኢንቨስትመንትህ የተሳካና አትራፊ ይሆናል። የትኛው ላይ ኢንቨስት ለማድረግ ወሰናችሁ? እንግዲህ ሀሳባችሁን በኮሜንት አስቀምጡልኝ። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ በማድረግ ኮሜንትን በማድረግ ቤተሰብነታችሁን ማጠንከር ትችላላችሁ። እንደዚህ አይነት ተያያዥ ቪዲዮዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁኝ አመሰግናለሁ። መልካም ጊዜ